በጎጃምና ወሎ አካባቢዎች በተካሄዱ ወታደራዊ እንቅስቃሴዎች ዙሪያ አርበኛ ስርስ ማረ ምላሽ ሰጠ። ይህ በእንዲህ እንዳለ በምዕራብ ጎንደር መተማ ያገዛዙ መዋቅርን ያፈራረሰ ከባድ እርምጃ ተወሰደ። ከፍተኛ አዛዦች በልዩ ኦፕሬሽን በሞት ተሸኝተዋል። በቀዳሚ የግንባር መረጃችንን እናስደምጣችኋለን። ደም እየፈሰሳቸው የሚሮራጡ የሚያለቅሱ ልጆች ነበሩ። የወደቁትን ጎተት አድርገን ወደ ጥግ ብለን ደማቸውን ለማሰር ሞከርን። ሁኔታው አስከፊ ነበር። በርካቶች በሞት አጣናቸው ሲሉ ገዳማውያኑ ተናገሩ። በተያያዘ የቤተ ክርስቲያኒቱ ታላቅ አባት ብልጽግና በሚፈጽመው ግፍ አንብቻ አይኖች በመከራ ደረቁ ሲሉ ሀዘናቸውን ገልጸዋል። በዝርዝር ይደመጣል። ከውጭ ኢራን በሲአይ ተቋማት ላይ የፈጸመችው ጥቃት የሩሲያ እጅ አለበት የሚል ጥርጣሬን ፈጠረ። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 17 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በጎጃምና ወሎ አካባቢዎች በተካሄዱ ወታደራዊ እንቅስቃሴዎች ዙሪያ አርበኛ ስርስ ማረ ዳምጤ ምላሽ ሰጠ። አርበኛ ስርስ ማረ እንደገለጹት አገዛዙ በክረምት መግቢያ ወቅት ጀምሮ በደጋማ የክልሉ አካባቢዎች በርካታ ሰራዊት በማሰማራትና ከፍተኛ ዝግጅት በማድረግ ወታደራዊ ኦፕሬሽኖችን ሲያካሂድ ቆይቷል። ወታደራዊ እንቅስቃሴው በተለይም ወደ መሃል ጎጃም ክፍል በጮቄ ተራራዎችና ደጋማ ቦታዎች ላይ ያተኮረ ነበር። እንቅስቃሴዎቹ ከሰከላ ወደ ቋሪት፣ ከፍኖተ ሰላም ወደ ደጋዳሞት እንዲሁም ከደብረ ማርቆስ በስናን በኩል ወደ ጮቄና ቢቡኝ ወረዳዎች የተካሄዱ ናቸው። እንደ አርበኛ ስርስ ገለጻ አገዛዙ ያቀደውን ወታደራዊ ስኬት ሳያገኝ ቀርቷል። የፋኖ ኃይሎች በሰከላ አካባቢ አጉት ከተማንና በአዲስ ቅዳም አካባቢ ፋግታ ከተማን መቆጣጠራቸውን ጠቅሰው የጠላት ኃይል በበኩሉ በደጋዳሞት አካባቢዎች ይዞታዎችን ለማስፋት ባደረገው እንቅስቃሴ የተወሰኑ ቦታዎችን ቢይዝም አጠቃላይ ዘመቻው በወታደራዊ ኪሳራ የተጠናቀቀ እንደነበረ ገልጸዋል። አርበኛ ስርስ በመረጃው አገዛዙ በመደበኛ ውጊያ ውጤት ማጣት ሲያጋጥመው በንጹሃንና ገዳማት ላይ ድብደባ ያካሄዳል ሲሉ ከሰዋል። በወሎና ጎጃም አዋሳኝ አባይ ድልድይ ዙሪያ በሚገኙ ገዳማት ላይ በተለይም በቅድስት አርሴማ ገዳም አካባቢ የድሮን ጥቃት መፈጸሙን ተናግረዋል። በጥቃቱ ሳቢያ ሴት መነኮሳት ሕይወት ማለፉን እንዲሁም 14 ያህል ሰዎች ከባድ ጉዳት ደርሶባቸው ወደ ሕክምና መላካቸውን አስረድተዋል። በጥቃት ሰለባ የሆኑት አብዛኞቹ ለሀገርና ለሃይማኖታቸው ሲጸልዩ የነበሩ መነኮሳትና መናንያን እንደሆኑ ተጠቅሰዋል። አርበኛ ስርስ አክለው በባህር ዳር አየር ኃይል ግቢ ውስጥ 8 ድሮኖች፣ 3 አካንጅና 4 ቲቪ 2 ጥቅም ላይ እየዋሉ እንደሚገኝና እነዚህም የሚያንቀሳቅሷቸው የውጭ ሀገር ባለሙያዎች መሆናቸውን ገልጸዋል። በአገዛዙ በኩል የሚከናወኑ የመገናኛ ብዙሃን ዘመቻዎችንና ከተለያዩ አካላት የሚወጡ የትብብር ጥሪዎችን አስመልክቶ አርበኛ ስርስ ነጥቦችን አንስተዋል። አገዛዙ ሚዲያዎችን በመጠቀም በፋኖ አመራሮችና ኃይሎች ላይ ያቀናጀ የቃላትና የምስል ዘመቻ እያካሄደ እንደሆነ የጠቆሙት አመራሩ ይህም የፋኖን እንቅስቃሴ ለማዳከም የተደረገ ምላሽ እንደሆነ ገልጸዋል። ከትግራይ ክልል አደራጆችና አመራሮች በኩል የተዛመቱትን የትብብር ጥሪዎች በተመለከተ ፋኖ ከተመሰረተበት ጊዜ ጀምሮ ከአገዛዙ ጋር ለሚታገሉ የኢትዮጵያ ኃይሎች ሁሉ የጋራ ትግል ጥሪ ሲያቀርብ መቆየቱን አስታውሰዋል። ማንኛውም አካል ከፋኖ ጋር ለመተባበር በሚያደርገው እንቅስቃሴ ቅንነትና ቁርጠኝነት ሊኖረው እንደሚገባ በመጠቆም የጋራ ጠላትን ለመታገል የሚደረግ ማንኛውም ጥረት በጋራ መርሆች ላይ የተመሰረተ መሆን እንዳለበት አብራርተዋል። ወደ ግንባር መረጃዎቻችን ስንሻገር በምዕራብ ጎንደር መተማ ያገዛዙ መዋቅር ፈራረሰ። ከፍተኛ አዛዦች በልዩ ኦፕሬሽን የሞት ጽዋን ተቀበሉ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዘመይሰው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር ዞን አዳኛ ገርጫኮ ወረዳ ነጋዴ ባህር እንዲሁም በመተማ ወረዳ ኮመራ ወራላ በተባለ ቀጠናዎች ባካሄዱ የተቀናጀ ወታደራዊ ኦፕሬሽንና ህዝባዊ ውይይት ለአገዛዙ ትልቅ ኪሳራ ያበሰረ አዲስ ድል ማስመዝገቡን ይፋ አድርጓል። ሐምሌ 15 ቀን 2018 ዓ.ም በመተማ ወረዳ ኮመራ ወራላ በተባለ ቦታ ፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት ባካሄዱ መብረቃዊ ልዩ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሰዋል። የመይሰው ካሳ ሁለተኛ ኮር ህዝብ ግንኙነት መምሪያ እንዳረጋገጠው በኦፕሬሽኑ የሻምበል መሪና የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሌሎች የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። ይህ እርምጃ አገዛዙ በምዕራብ ጎንደርና መተማ አካባቢ የነበረውን ህዝብ የማጋጨት የፖለቲካ ሴራ ያከሸፈ ከመሆኑም በላይ በወታደራዊ በኩልም የአዛዦችን መደምሰስና የጸረ ሽምቅ መዋቅሩ መፍረስ ለፋኖ ድል መሆኑ ተመላክቷል። አገዛዙ በአካባቢው የሚኖሩትን የአማራና የቅማንት ማህበረሰብ በሚል በመከፋፈልና በማጋጨት
ስልጣኑን ለማራዘምና ለጥፋት ዓላማው ሲጠቀምበት የቆየውን እኩይ ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው ስልታዊ የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ሙሉ በሙሉ ማክሸፍ ተችሏልም ብለዋል። በዚህም ምክንያት ያገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ የፈረሰ ሲሆን አገዛዙ አካባቢውን ወደ አዲስ የግጭት አዙሪት ለማስገባት ያቀደው ጥረት መክሸፉ ተረጋግጧል። በዚህም ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው ልዩ አቀባበል ተደርጎላቸው መይሰው ካሳኮን የተቀላቀሉ ሲሆን ወደ ህዝቡ የተቀላቀሉት በርካታ አባላት ደግሞ መሳሪያቸው በማስቀመጥ በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ለመኖር ምርጫ አድርገዋል። የአንሻ ሰይድ ህዝብ በጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀቱን ገለጸ። ለተከታታይ ቀናት ሲካሄድ የቆየውና ከባድ አውደ ውጊያ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ በጠላት ጥምር ጦር ላይ ከፍተኛ ኪሳራ በማድረስ አንጸባራቂ ድል መቀዳጀቱን የዙ ህዝብ ግንኙነት መምሪያ አስታወቀ። ላለፉት 2 ሳምንታት ሲካሄድ በቆየው ውጊያም ሽንፈት አስተናግዶ ለወራት መሽጎባቸው የነበሩ ቦታዎች በሬሳና በቁስለኛ አዝረክርኮ የሸሸው የአገዛዙ ጦር በንጹሃን መንደሮች ላይ ተኩስ በመክፈት የበቀል እርምጃ ለመውሰድ ሲሞክር እንደነበረ ይታወሳል። የደረሰበትን ከባድ ምትና ሽንፈት መቋቋም ያቃተው የአገዛዙ ጥምር ጦር ትናንት ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በተለያዩ አካባቢዎች ኃይል በማሰባሰብ ሰፊ ጥቃት ለመሰንዘር ሙከራ አድርጓል። ጦሩ ኃይሉን ያሰባሰበው ከምስራቅ ወለጋ ዞን መቀመጫ ነቀምት ከተማና ከጉቶ ጊዳ ወረዳ ኦኬ ከተማ በመነሳት ወደ ለጎና መርካቶ፣ ከምስራቅ ወለጋ ዞን ጊዳያና ወረዳ አንገርጉትን ከተማ እንዲሁም ከወሩ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉጋናና መንደር 18 ከሚባሉ ቦታዎች እንደሆነም ተገልጿል። የአገዛዙ ኃይል ታንክ፣ መድፍ፣ ዙ 23 እና ሞርተር የመሳሰሉ ከባድ መሳሪያዎችን በመጠቀም አካባቢውን ለመደብደብና ለማጥቃት ቢሞክርም ባሰበው ልክ ሳይሳካለት ቀርቶ ባለበት እንዲቆም ተገዷል። ጥቃቱን የመከቱት የፋኖ አንሻ ሰይድ አባላት የአገዛዙን ጥምር ጦር በመጣበት ቋንቋ በማናገር ከባድ ምት አሳርፈውበታል። በዚያው ወደ ውጊያ ላይ ከፍተኛ ተጋድሎ ያደረጉት የዙ ክፍለ ጦሮች ጌጤ ግርማ መብረቅ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፍር አለሙ ሳተናው ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር ናቸው። እነዚህ ክፍለ ጦሮች በጥላት ምሽግና አስከሬን ላይ እየተረማመዱ የጥይት ነዶ በማውረድ የአገዛዙ ኃይል እቅድ ማክሸፋቸውንና ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ በሰጠው መግለጫ አረጋግጧል። የድሮን ጥቃት በአባይ ገዳመ አስቄጤስ መነኮሳት ህይወታቸው ማጣታቸውንና በርካቶች መቁሰላቸው ይታወሳል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው አባይ ገዳመ አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም በአገዛዙ በተፈጸመ የድሮን ጥቃት የ2 መነኮሳት ህይወት ሲያልፍ በ11 መነኮሳት ላይ ደግሞ ቀላልና ከባድ አካል ጉዳት መድረሱ ተረጋግጧል። የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊ እንዳረጋገጡት ጥቃቱ የተፈጸመው አባቶችና እናቶች መነኮሳት የክረምት እህል ዝግጅት በማካሄድ ላይ በነበሩበት ወቅት ነው። የጥቃቱ ዝርዝር ሁኔታና የጉዳት መጠን የዓይን እማኝ የሆኑት ማህው ወለተ ማርያም እንደተናገሩት አደጋው ከመከሰቱ ጥቂት ቀደም ብሎ መነኮሳቱ ከዛፍ ስር ተሰብስበው እህል በመልቀም ላይ የነበሩ። ጥቃቱ በተፈጸመበት ወቅት ከፍተኛ የፍንዳታ ድምጽ የተሰማ ሲሆን በርካታ እናቶች በቦታው ላይ ወድቀው ተገኝተዋል። ወዲያው ግን የሆነ ፍንዳታ ነገር በጣም መለየት ያቃተኝ ድምጽ ሰማሁ ያሉት እማሆይ በቃ እንደመታቸው ስላወቅ ወየው እያልኩኝ ሲሄድ ድፍት ብለዋል። አራቶች እዛው ደም እየፈሰሳቸው የሚሯሯጡ የሚያለቅሱ ልጆች አሉ። እነሱን ጎተት አድርገን ወደ ጥግ ብለን ደማቸውን ለማሰር ሞከርን ሲሉ እማዬ ወለተ ማርያም አስከፊውን የአብይ አህመድን ጄኖሳይድ ጥቃት አብራርተዋል። የገዳሙ አስተዳዳሪ አባ ኤልያስ ተሻገር እንደገለጹት የህይወት ዕጣ ፈንታ እንዲህ ሆነብን በማለት የ2 እናቶች ህይወት ያለፈ ሲሆን አንዷ እናት እዚያው ቦታ ላይ፣ ሁለተኛዋ እናት ደግሞ ወደ መካነ ሰላም ሆስፒታል በመወሰድ ላይ እያሉ መቅደላ አልፎ ሰኞ ገበያ በተባለ አካባቢ ሲደርሱ ህይወታቸው አልፏል። በጠቅላላው 14 ሰዎች ላይ ጉዳት የደረሰ ሲሆን የ6ቱ አካል በጽኑ ተቆራርጧል። የገዳሙ ተግባር ቤት ሙሉ በሙሉ የወደመ ሲሆን ለዓመታዊ ፍጆታ ተከማችቶ የነበረ እህል፣ የውሃ ታንከሮችና ከከርሰ ምድር ውሃ የሚስቡ የብረት ቱቦዎች በከፍተኛ ሁኔታ እንዲወድሙ ተደርገዋልም ብለዋል። በሌላኛው የዓይን ምስክር እንደ አባ ወልደ ሚካኤል ገለጻ ጥቃቱ ከመፈጸሙ በፊት ድሮኗ ለሰዓታት ያህል በአካባቢው አሳስ ስታደርግ ቆይታለች። ጥቃቱ የተፈጸመው ከቀኑ 4 ሰዓት ገደማ እንደነበረ የጠቆሙት አባ ወልደ ሚካኤል በአካባቢው የፋኖ ታጣቂዎች እንቅስቃሴ ቢኖርም እንቅስቃሴው ከገዳሙ ውጭ ባሉ ኬላዎች ላይ እንጂ በገዳሙ ግቢ ውስጥ እንዳልነበረ አብራርተዋል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማይ በበኩላቸው ካደጋው በኋላ በጽኑ የቆሰሉ እናቶች ወደ መካነ ሰላምና ለተሻለ ሕክምና ደግሞ ወደ ደሴ ሪፈራል ሆስፒታል ለመውሰድ መገደዳቸውን አስረድተዋል። አብይ አህመድ በአማራ ሕዝብና በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ጥፋቱን ያስቀጠለ ሲሆን ንጹሃኑ በየቀኑ በዚህ አገዛዝ አርመናዊ ጥቃት ህይወታቸውን እየተነጠቁ ናቸው።
በተያያዘ በወሎ መካነ ሰላም የአርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት መነኮሳት መግደላቸውንና 8ቱ አካላቸው መጎዳታቸውን አስመልክቶ የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ሐዘናቸውን ገለጹ። ብፁዕ አቡነ ጴጥሮስ በቤተ ክርስቲያኑና በምዕመናን ላይ እየደረሰ ያለውን መከራና እንግልት ለመግለጽ የሚያስችል ቋንቋ ማጣታቸውን ገልጸዋል። ከዚህ ቀደም በሌሎች አካባቢዎች ከተፈጸሙ ጥቃቶች ጋር በማያያዝ የሐዘን እንባቸው ደርቆ አልቅሰው እንኳን ጨርሰው መናገር በማይችሉበት የስነ ልቦና ስብራት ውስጥ እንደሚገኙ አስረድተዋል። ጥቃቱ የተፈጸመው በገዳም ውስጥ በጸሎትና በትህትና በሚኖሩ ምንም አይነት መሳሪያ ወይም አቅም በሌላቸው ሴት መነኮሳት ላይ መሆኑ ሁኔታው እጅግ አሳዛኝና ድብቅ እኩይ ዓላማ ያለው ያደርገዋልም ብለዋል። ሊቀ ጳጳሱ በአገዛዙና በጥቃት አድራጊ አካላት ላይ ጠንከር ያለ ወቀሳና ክስ አቅርበዋል። ገዳዮችና ጥቃት አድራጊዎች በህዝብ ላይ መከራ ሲያወርዱና ንጹሃንን በድሮንና በከባድ መሳሪያ እየጨፈጨፉ ባሉበት ሁኔታ ሞተናል፣ አልቅሰናል የሚሉ ወገኖች ግን አልሞታችሁም፣ ሐሰት ነው በማለት ማስተባበልና ማፈን መመረጡ በጽኑ ኮንነዋል። በህግ መጠየቅና በህግ አሰራር መረጋገጥ የሚገባው ነገር ቀርቶ ይህ ስርዓት የገደሉትን አካላት ሽብርተኞች አይደሉም በሚል ከለላ ሲሰጥ፣ ተበዳዮች ደግሞ ህገ መንግስታዊ ስርዓት ለማፍረስ የሚሰሩ አስመስሎ የመክሰስ አካሄድ መከተሉንና ራሱ የገዳዮች ስምሪት ሰጪ መሆኑን በማንሳት አባታዊ ሐዘናቸውን በማሰማት ወቀሳቸውን አቅርበዋል። ብፁዕ አቡነ ጴጥሮስ እየተፈጸመ ያለውን ጥቃት ከቀደሙ ታሪካዊ ክስተቶች በተለይም ከጣሊያን ወረራ ጊዜ ጋር አያይዘው አቅርበውታል። በፋሺስት ጣሊያን ወረራ ወቅት ግራዚያኒ በጻፈው ደብዳቤ ገዳማት የአርበኞች ምሽግ ተደርገው በመፈረጃቸው የደብረ ሊባኖስ መነኮሳት እልቂት እንደደረሰባቸው አስታውሰዋል። በአሁኑ ወቅትም ገዳማት የወታደር ማሰልጠኛ ናቸው የሚል ተመሳሳይ ፍርጃ በብልጽግና አካላት በኩል በመሰጠቱ ታሪካዊ ኦርቶዶክስን የማዳከምና የማጥፋት ፍላጎት በድጋሚ እየተተገበረ ይገኛል ሲሉ ስጋታቸውን ገልጸዋል። ብፁዕነታቸው ስለ አዲስ አበባው ምክክር ሲገልጹ ምክክሩና ውይይቱ የሚደረገው የዓለም አቀፉን ማህበረሰብ ለማደናገርና የጥይት ድምፅን ማስቆም የታለመ አስመስሎም ለመታየት እንጂ በመሬት ላይ ያለውን እውነታ እንደማይቀይረው ገልጸዋል። በከተሞች የምክክር ወሬ በሚወራበት ጊዜ ሁሉ በገጠሪቱ ኢትዮጵያና በገዳማት የድሮንና የከባድ መሳሪያ ድብደባ በባሰ መልኩ እንደቀጠለ በመጥቀስ ሂደቱን ሰላምን ለማምጣት የተከፈተ እውነተኛ መንገድ ነው ብለው እንደማያምኑ አብራርተዋል። ብፁዕ አቡነ ጴጥሮስ የቤተ ክርስቲያናቱ መሪዎች፣ ምዕመናንና አጠቃላይ የኢትዮጵያ ሕዝብ ከስሜታዊነት ይልቅ አምላካቸውን በጸሎት እየጠየቁ የደረሰ ባለው ግፍ ላይ ሕሊናቸውን ደግፈው ድምጻቸውን ማሰማት እንዳለባቸው በማሳሰብ ጥሪያቸውን አቅርበዋል። በቁም እስር ላይ የነበሩት ጀነራል ከመኖሪያ ቤታቸው መሰወራቸው ተሰማ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የካቢኔ ሴክሬታሪ ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው በጥበቃዎቻቸውና በሰራተኞቻቸው ታጅበው መሰወራቸው ተሰማ። ይህ ክስተት ህወሓትና በ4 ኪሎ የብልጽግና መካከል ያለው የፖለቲካ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የተከሰተ በመሆኑ በክልሉ አዲስ የጸጥታ ስጋት ደቅኗል። እስከ ማክሰኞ ጠዋት ድረስ በመቀሌ የሚገኘው የሌተናል ጀነራል ታደሰ ወረደ መኖሪያ ቤት በከፍተኛ ጥበቃ የተከበበና የጸጥታ ተሽከርካሪዎች የተሰማሩበት እንደነበረ ተገልጿል። ሆኖም ከማክሰኞ ምሽት ጀምሮ አብረዋቸው የነበሩ ጥበቃዎችና የቤት ሰራተኞቻቸው ከአካባቢው ሙሉ በሙሉ የጠፉ ሲሆን ጀነራሉ ያሉበት ቦታ እስካሁን አልታወቀም። ከሁኔታው አስቀድሞ ጀነራል ታደሰ ከአሜሪካው አምባሳደር ኤርቨን ማሲንጋ ጋር ለማድረግ ያቀዱትን ግንኙነት በትግራይ ክልል ጸጥታ ቢሮ መከልከሉ የተገለጸ ሲሆን ይህም በቤተሰቦቻቸው ዘንድ ስለ ደህንነታቸው ከፍተኛ ስጋት ፈጥሮ እንደነበረ ይታወሳል። የጀነራል ታደሰ ወረደ መሰወር በህወሓት ውስጣዊ ክፍል እንዲሁም በህወሓትና በብልጽግና መሪው አብይ አህመድ እንዲሁም ባንጃዎቻቸውና እነጌታቸው ረዳ መካከል ባለው ፍጥጫ መሃል የተከሰተ ነው። ጀነራል ታደሰ በብልጽግና እውቅና ዳግም ከተሾሙ በጥቂት ጊዜያት ውስጥ በህወሓት ስራ አስፈጻሚ ውሳኔ ከኃላፊነታቸው እንዲነሱ መደረጋቸው ይታወሳል። ከኃላፊነታቸው ከመነሳታቸው በፊት ጀነራሉ በሰጡት መግለጫ ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውንም ሙከራ ክልሉ ወደ አዲስ ደምና ጦርነት እንደሚያስገባ አጥብቀው አስጠንቅቀው የነበረ ሲሆን ህወሓት ጊዜያዊ አስተዳደሩና በውስጡ ያሉትን አመራሮች በሙሉ በመቆጣጠር የፖለቲካ የበላይነቱን ለማስከበር ሲንቀሳቀስ የ4 ኪሎ ብልጽግና በበኩሉ የፕሪቶሪያውን የሰላም ስምምነት በፕሮፓጋንዳነት በመጠቀም የጊዜያዊ አስተዳደሩ ህጋዊነት ሊጠበቅ እንደሚገባ ሲያሳስብ ቆይቷል። በክልል ወታደራዊና የጸጥታ መዋቅር ውስጥ ከፍተኛ ተጽዕኖ ያላቸው ሌተናል ጀነራል ታደሰ ወረደ ያሉበት አለመታወቁ በትግራይ ክልል አዲስ የደህንነት ስጋት ፈጥሯል። የጀነራሉ መሰወር በህወሓት ታጣቂዎችና በጊዜያዊ አስተዳደሩ ደጋፊዎች መካከል ወታደራዊ ግጭት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። በተጨማሪም ክስተቱ በብልጽግናው አገዛዝና በህወሓት መካከል ያለውን አሁናዊ የጦርነት ፍጥጫ ሊያባብሰው እንደሚችል ይጠቆማል። እስካሁን የህወሓት ከፍተኛ አመራሮችም ሆኑ ያገዛዙ የብልጽግና አካላት ስለ ጀነራል ታደሰ ወረደ ደህንነትና ያሉበት ቦታ ይፋዊ መግለጫ አልሰጡም።
ኢራን በሲአይኤ ተቋማት ላይ የፈጸመችው ጥቃት የሩሲያ እጅ አለበት የሚል ጥርጣሬን ፈጠረ። የኢራን ድሮኖች በባህረ ሰላጤ በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂ በማቅረብ ተሳትፎ አድርጋ ስለመሆኑ ምርመራ መደረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ተናገሩ። ለጉዳዩ ቅርበት ያላቸው 4 የአሜሪካ ደህንነት መስሪያ ቤት ባልደረቦች ለዜና ወኪሉ እንደተናገሩት የኢራን ጥቃት ላይ የሩሲያ ተሳትፎ መኖሩን ለምርመራ መደረግ ይኖርበታል። ስማቸው ሳይጠቀስ ለሮይተርስ አስተያየታቸው የሰጡት ምንጮች ኢራን በሲአይኤ ተቋማት ላይ ለፈጸመችው ጥቃት ሩሲያ እጅ ስለመኖሩ ድምዳሜ ላይ አልተደረሰም ብለዋል። ነገር ግን የጥቃቱ ኢላማውን የጠበቀ መሆንና ውጤታማነቱን እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ለጥርጣሬው በማስረጃ ግብዓት የመሆን እድል አለው ተብለዋል። ሮይተርስ እና ሌሎች መገናኛ ብዙሃን የአሜሪካ ባለስልጣናት ሩሲያ ኢራን በባህረ ሰላጤ ላይ በምትፈጽማቸው ጥቃቶች ላይ የቴክኒክ ድጋፍ እንደምታደርግ እንደሚያውቁ ዘግበዋል። መጋቢት ወር በባህረ ሰላጤው የሚገኙ 2 የሲአይኤ ተቋማት ላይ ጥቃት መድረሱን ሮይተርስ ዘግቧል። አንዱ ተቋም በሪያድ ከሚገኘው የአሜሪካ ኤምባሲ አቅራቢያ ያለ ሲሆን ሌላኛው ደግሞ በምስራቃዊ ኢራቅ ያለ ነው ተብሏል። ሮይተርስ ያነጋገራቸው ምንጮች ሌሎች የሲአይኤ ተቋማትም ጥቃት እንደተፈጸመባቸው ገልጸው ዝርዝር መረጃ ከመስጠት ተቆጥበዋል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉልን አሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።